እኔ መናገር የምፈልገው በተለይ ለመገናኛ ብዙሃን ባለሙያዎች ብዙ ጊዜ በህይወት ዘመን ተሸላሚዎችን ስንጠራ ምን ሰሩ፣ መቼ ሰሩ፣ ምን ጊዜ ሰሩ፣ ምን አይነት ስራ ሰሩ የሚለውን ነገር ማግኘት ያስፈልጋል። እስካሁን ድረስ ባለኝ ልምድ በጣም ከባድ ነው። ይሰራሉ፣ ይለፋሉ፣ እነዛ ሰዎች ይሰራሉ፣ ይለፋሉ። መቼ ምን ሰሩ በቃ ሰርተው ይሄዳሉ፣ ሰርተው ይሄዳሉ። የሰሩላቸው ተቋማት እንኳን ያንን እንደ ማህደር አይይዙላቸው። የተረዳሁትና ያጠናሁት ይሄን እነሱ ይሰራሉ፣ 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 ህዝብ ይቀበላቸዋል። እርግጥ ነው አብረው ነው የሚኖሩት፣ እርግጥ ነው። ከዛ በኋላ በቃ ከ30 በላይ ከ50 የማያንስ 70 የሚደርስ ለዚህ አይነት ነገር ነው። መቼ ምን የት እንዴት መቼ ዓመተ ምህረት የለም። እንደዚህ አይነት ጉማ አዋርድ ጉማ ሽልማት ይሄንን በዓል በሚያዘጋጅበት ጊዜ የትላንትናዎቹን ለማስታወስ የዛሬዎቹን አብሮ በማመስገን ለመኖር እና ለወደፊቱ ተስፋ ምልክት ለመስጠት ነው። ይሄ የትም ዓለም የሚሰራ ነገር ነው። ትላንትናን ማስታወስ በዚህ በጥበብ ዘርፍ የዛሬዎቹን አብሮ መኖር በማድነቅ ነገ የሚመጡትን ምልክት መስጠት። ይሄ እየሆነ እያለ እነዚህ ታላላቅ ሰዎች የህይወት ዘመን ተሸላሚ ሆነው የታለ ማህደሩ ብላችሁ ሲለፉበት የኖሩት እንኳን ተቋም አያውቅላቸውም። አሁን እኔ ማሳሰብ የምፈልገውና መናገር የምፈልገው እነዚህን ታላላቅ ሰዎች ከመጥራቴ በፊት የመገናኛ ብዙሃን እነዚህን ነገሮች በተቻለ መጠን እየዳሰሳችሁ እናንተ ማህደሩን ብታስቀምጡ ለየሚዲያው ማለት ነው። ሌላ ሀገር ችግር የለበትም አውቃለሁ። ለምሳሌ ባለፈው ዓመት የሞስ ከዚህ በላይ 100,000 ክላሲካል መኪኖች አሁን በአሁኑ ዘመን ማናገኛቸው የድሮ መኪኖች አሁን ለምሳሌ እኛ ጋር የሚኒሊክ መኪና ይነዱ ነበር የሚባሉት እነዚህ ነገሮች 100,000 በላይ አስቀምጠዋል። ተዋናይት ወለላ አሰፋና ተዋናይት ፍቅርተ ጌታሁን ናቸው። እነዚህ ሰዎች ተመልከቱ። እንግዲህ ብዙዎቻችሁ አልተፈጠራችሁም ሊሆን ይችላል። የመገናኛ ሰዎች በአንጋፋነታቸው ራቅ ይላሉ ወደ ኋላ። የሰሩትም ስራ እንደዚሁ ይሄ ነው። ቅድም የነገርኳችሁ እንደዚህ ነው። እናንተ እስቲ ያሳዩን፣ እስቲ እንያቸው፣ እስቲ እኛ ሳንፈጠር የተሰራ ስራ ነው እስቲ ያሳዩን ብትሉ የሚያሳችሁ አካል የለም። ስለዚህ ጉማ ይሄንን ሲያስብ ፍለጋ ውስጥ ይገባል። እነሱ ትዝ ላይላቸው ይችላል። ሰርተዋል። ጉማ ግን ሲያቀርብ ታሪኩን ሙሉ አሟልቶ ማቅረብ ስላለበት ቅድም ነግሬያቸዋለሁ። የትላንትናውን ላለመርሳት ዛሬን ለመኖር የወደፊቱን ምልክት ለመስጠት ብያቸዋለሁ። ለዛ ስለሆነ የግድ እነዚህን ሰዎች ማሰስና መፈለግ ግድ ይሆናል። እንደዚህ አይነት ነገሮች ለሚያሰሩ ድርጅቶች ማሳሰቢያም ጭምር ለመስጠት ፈልጌ ነው። ስለዚህ በዚህ ዓመት ፍቅርተ ጌታሁንና ወለላ አሰፋ የጉማ 11ኛው የሽልማት የህይወት ዘመን ተሸላሚዎች ናቸው። በተጨማሪ የሄርሜላ ተሸላሚ ወይዘሪት አዲስ አበባ ተብላ የተመረጠችው የዛሬ 50 ምናምን ዓመት በፊት ወይዘሪት ወሰኔ ኃይሉ። ይሄንን ከየት ታገኛላችሁ? እኔ ልጠቁማችሁ እችላለሁ። ምናልባት እዚህ ድረገጹ ልታገኙ ትችላላችሁ። ሰዎች አስገብቶላት ግን እንደዚህ ወመዘክር ይሄ ትልልቅ አርካይቭ ውስጥ ያሉ እዛ ውስጥ ቁጭ ብሏል። ወይዘሪት አዲስ አበባ ተብላ የተሸለመችው ወሰኔ ኃይሉ። እኔ ለምሳሌ ታሪኳን አውቀዋለሁ፣ እርግጥ አውቀዋለሁ። ግን አሁን በህይወት ትኑር አትኑር እንኳን አላውቅም ነበረ። አሁን አለች አለ። ይሄ የሚያስደንቅ ነገር ነው። በተለይ ለሚዲያች የሚያስደንቅ ነገር ነው። እኔ ደነገጥኩኝ። አለች፣ አዎ አሁን አለች። አሁን እንደውም ትንሽ አሟት ሆስፒታል ውስጥ ገብታለች የሚል ነው የሰማሁት እንጂ ወሰኔ ኃይሉ አለች። ወሰኔ ኃይሉ በምትሸልምበት ጊዜ ከአሜሪካን ሀገር ምክትል ፕሬዚዳንቱ መጥተው ነበረ። ሃምፍሪ ከነ ባለቤታቸው ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ሲሸልሟት ምክትል ፕሬዚዳንት ሃምፍሪ አብረው ነበሩ። ይሄንን ሌሎችም አሉ እንደዚህ አይነት ሰዎች። በኋላ ምንድነው ያስታወሰኝ ሂሩት አባቷ ማን ነው የተጫወተችው አበበች እጅጉ የዛን ጊዜ 7ኛ ነበር የወጣችው በውድድር
በኋላ ካስታረጉና አሰሯት። ወሰኔ ግን እቺ ነች። እቺ ቆንጆ ሴት፣ እቺ ቆንጆ የኢትዮጵያ ወጣት ከ50 ዓመት በፊት አሸናፊ የነበረች ሴት ነች። እሷ የጉማ ሄርሜላን ተሸላሚ እንድትሆን ተመርጣ ለሚዲያ ይኸው እየተናገርኩኝ ነው ያለሁት ልላችሁ ፈልጌ ነው። አመሰግናለሁ።